ማስተዋልን የሚጠይቅ መሆኑን ሳላውቅ የነጻነት ፍላጎቴን እንደ ጥንካሬ ቆጥሬ ተሳሳትኩ። 31 ዓመቴ ላይ የሶስት ልጆች እናት ሆኛለሁ። ህይወቴ ባለቤቷን የመንከባከብ ልጆቿን የመንከባከብና ሁሉም ነገር ጥንቅቅ ብሎ እንዲሄድ የሚያረጋግጥ ኃላፊነት ያለባት የቤት እመቤት ህይወት ሆነ። ሁለቱ ልጆቼ ትምህርት ቤት ገብተዋል። ትንሹ ልጅ ግን ገና በሞግዚት እንክብካቤ ስር ነበር። ከሶስት ልጆች በኋላ በመጨረሻ ለመንቀሳቀስ ለመገበያየትና ነገሮችን በራሴ ለማድረግ የተወሰነ ነጻነት አገኘው። ከዚያም አንድ ምሽት ገበያ ወጥቼ ሳለሁ መላ ህይወቴን የለወጠው ነገር ተፈጠረ። አንድ ዕቃ ለማንሳት መደርደሪያ ጋር ቆሜ ሳለ ከኋላ የሆነ ሰው ሲነካኝ ተሰማኝ። ዞር ስል አንድ ሰው ሞቅ ያለ ፈገግታ አሳየኝ። በትህትና ሰላምታ ሰጠኝና ጥቂት ቃላት ተለዋወጥን። የሚያምር ንግግር የሚችል በራሱ የሚተማመን የሚመስል አይነት ወንድ ነው። ግብይት እንደጨረስኩ ሂሳቤን ከፈለልኝ። መኪናዬ ድረስ ሸኘኝ። ስልክ ቁጥር ተለዋወጥን። ከሱ እንደተለየው የሆነ በሰውየው የመደነቅ ስሜት ተሰማኝ። ለሱ ማሰብ ማቆም አልቻልኩም። ያሳየኝ ደግነት፣ ትህትና ትዳሬ ውስጥ የጎደለኝ ነገር መስሎ ተሰማኝ። ከሁለት ቀን በኋላ ደወለና ቡና ለመጠጣት መገናኘት እንችል እንደው በትህትና ጠየቀኝ። ተስማማሁ። እንደተገናኘን ለሰዓታት አወራን። እኔ ሳወራ በትኩረት ያዳምጣል። የሚናገረው ነገር ሁሉ አስተዋይነቱን ይመሰክራል። በጣም ይንከባከበኝና ክብር ያሳየኝ ነበር። አንዲት ብቸኛ የሆነች ሴት ለመስማት የምትፈልገውን ነገር ሁሉ የሚናገር ሰው ነው። በውይይታችን መጨረሻ ጣፋጭ ወግ ነበረን። እስኪ አንድ ቀን ብቻችንን ሆነን ጨዋታችንን እንቀጥል አለኝ። አልተቃወምኩም። ሌላ ቀን ተገናኘን። ወደ አንድ ቅንጡ ሆቴል ይዞኝ ሄደ። አሁንም አልተቃወምኩም። ምን እንደነካኝ ሳላውቅ በዚህ ሰውዬ ፈዝዣለሁ። አንድ ክፍል አስያዝን። እናም በዚያ ምሽት ሁሉ ነገር ተለወጠ። የተጋራነው ፍቅርና የነበረን መቀራረብ እንደገና የመኖር ስሜት እንዲሰማኝ አድርጎኛል። ያልገባኝ ነገር ግን ይህ አጭር ደስታ ጊዜ ለዓመታት የገነባሁትን ህይወት ሁሉ እንደሚያስከፍለኝ ነው። ወደ ቤት ስመለስ እሱን ከባለቤቴ ጋር ማወዳደር ጀመርኩ። ቃላቶቹ፣ አብሮኝ መሆኑ፣ ጨዋታው፣ እንክብካቤው፣ አድናቆቱ ብቻ ሁሉ ነገር ተለየብኝ። ከዚህ ቀደም ከባለቤቴ ጋር አግኝቼው ማላውቀውን የመሰለኝን ነገር ሁሉ እሱ እንደ አዲስ ያስተዋወቀኝ አይነት ስሜት ተሰማኝ። በድንገት ባለቤቴ በጣም አሰልቺ፣ ደካማና ሁሉ ነገሩ ያልተሟላ አይነት ሰው ሆኖ ተሰማኝ። ያገኘሁት ሰው በእውነት ለህይወቴ ደስታ የሚያስፈልገኝ አይነት ሰው እንደሆነ በማመን ከባለቤቴ በስሜት ራቅ ማለት ጀመርኩ። በመጨረሻም ወደ ደስታ የሄድኩ እንደሆነ በማመን ከትዳሬ ወጣሁ። ዛሬ ከቤቴ ከወጣሁ 3 ዓመት ሆኖኛል። ግን ከልቤ ልነግራችሁ የምችለው ነገር የሚከተለውን ብቻ ነው። ከቤት ውጪ ምንም የተለየ ነገር የለም። ባለቤቴን የተውኩለት ሰውዬ ከተውኩት ባለቤቴ ጋር ምንም ልዩነት የሌለው አይነት ሰው ሆኖ ተገኘ። በውል እንኳን ሳንጋባ አንድ ቤት ስንኖር ደስታዬ የቀጠለው ለ3 ወራት ያህል ብቻ ነበር። ከዚያ በኋላ አምሽቶ መምጣት ጀመረ። እኔ እየሸሸ ሌሎች ሴቶችም ማዝናናት ጀመረ። ስናገረው ከሌላ ወንድ ልጆች እንደነበሩኝ ያስታውሰኝ ጀመረ። በአንድ ወቅት እንደፈለኩ ይሆነልኝና እንደ ልቤ እንደሆን ያደረገኝ በአጭር ጊዜ ውስጥ ምንም ዋጋ እንደሌለኝ እንዲሰማኝ ያደረገኝ ጀመር። በዚያች የገበያ አዳራሽ ውስጥ በዚያች የተረገመች ምሽት ያገኘሁት ለደስታዬ የመረጥኩት ሰውዬ በጣም አሰቃየኝ። ቤቴን፣ ባለቤቴን፣ የልጆቼን ክብርና የአእምሮ ሰላሜን አጣሁ። እናም ውድ ሴቶች ያገባችሁ ከሆነ እባካችሁ ለትዳራችሁ ዋጋ ስጡ። በጊዜያዊ ደስታ አትታለሉ። ሚስቶች ሊያደርጓችሁ የመረጠው ወንድ ገርልፍሬንድ ካደረጋችሁ ሰው እጅግ በጣም የተሻለ ወንድ መሆኑን አስቡ። ያልተመቻችሁ ነገር ካለ በውይይት በመነጋገር ፍቱ። ከሌላ ወንድ አዲስ ያገኛችሁት የሚመስላችሁ ነገር ድሮ ባላችሁ ቦይፍሬንዳችሁ እያለ አግኝታችሁት የነበረና የዘነጋችሁት እንጂ ምንም አዲስ ነገር እንደሌለ እወቁ። በምንም አይነት ሁኔታ ከቤት ወደ ውጪ ደስታ በምታገኙበት ማናቸውም ነገር ላይ ቤታችሁንና ትዳራችሁን አትለውጡ። አሁን ባለቤቴ ይቅር ይለኝ እንደሆነ አላውቅም፣ ግን አዲስ የጀመርኩት ግንኙነት ተውኩና ከአምላኬ ከራሴ ጋር እርቅ ፈጠርኩ። የኔ ታሪክ ሀዘን መፍጠሪያ ሳይሆን በአንድ ወቅት እኔ በቆምኩበት ቦታ ዛሬ የቆሙትን ለማስጠንቀቅና ለመምራት ነው። ከእኔ ተማሩ። ትዳራችሁን ጠብቁ፣ ለባላችሁ ዋጋ ስጡ። ከሁሉም በላይ ደግሞ ልባችሁን ከመታለልና ከመዘናጋት ጠብቁ።